ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ለሰላም የሚከፈለውን ዋጋ መክፈል ያስፈልጋል ለዚህም ዝግጁ ነኝ ብለዋል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ 14ኛው ሀገር አቀፍ የሰንበት ትምህርት ቤቶች አንድነት ጉባኤ ባለ 12 አንቀጽ ያቋም መግለጫ በማውጣት የተጠናቀቀ ሲሆን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ መንበረ ተክለ ሃይማኖት ከቤተክርስቲያን ኃላፊነት በመውሰድና በመጠበቅ ረገድ የሰንበት ትምህርት ቤት ወጣቶች ዋነኞቹ እንደሆነ ገልጸዋል። ቅዱስነታቸው አክለውም በሁሉም በኩል ለሰላም የሚከፈለውን ዋጋ መክፈል ያስፈልጋል በዚህም ሁሉን ለማድረግ ዝግጁ ነኝ ያሉ ሲሆን ለመሪ እቅዱም ተፈጻሚነት የበኩሌን ጥረት አደርጋለሁ ብለዋል። በተጠናቀቀው ሀገር አቀፍ ጉባኤ በአጠቃላይ የአህጉረ ስብከት ዓመታዊ ሪፖርት በሰንበት ትምህርት ቤቶች አንድነት ጉባኤ ሶስተኛውን ስልታዊ እቅድ ትግበራና በቀጣይ የአንድነቱ የትኩረት አቅጣጫዎች ዙሪያ ውይይት ተደርጎባቸዋል። በመጨረሻም በጉባኤው የአቋም መግለጫ በልዩ ልዩ ስፍራ የተፈጠሩ ልዩነቶች በእርቀ ሰላም እንዲፈቱና የመሪ እቅድ ትግበራው ተፈጻሚ እንዲሆን በአጽንኦት ተጠይቋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቤተክርስቲያን ደጀን ሆኑ በማለት መልእክት አስተላለፉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ካህናት ማሰልጠኛ ያስተማራቸውን 29 ደቀ መዛሙርት አስመርቋል። ብፁዕ አቡነ ጎርጎርዮስ የሀገረ ስብከቱ ሊቀ ጳጳስ ባስተላለፉት መልእክት ዛሬ የተመረቃችሁ ተማሪዎች በማሰልጠኛው ውስጥ ኃላፊነታችሁን እየተወጣችሁ የምትገኙ አካላት በመሆናችሁ ምስጋና ይገባችኋል ያሉ ሲሆን ትምህርት ብርሃን ስለሆነ ለሁሉም የሚያበራ ልዩ ሀብት ነው ብለዋል። 66ኛ ዙር ላይ መድረሱን የተናገረው የካህናት ማሰልጠኛው ከተጀመረ ጀምሮ በርካታ የቤተክርስቲያን ልጆችን አስተምሮ ያስመረቀ እንዲሁም አሁንም እያስተማረ እንደሚገኝ ተነግሯል። ብፁዕነታቸው አያይዘውም በዓለም ውስጥ ያለውን ፈተናውን ተቋቁማችሁ እዚህ በመድረሳችሁ የቤተክርስቲያን ደጀን ሆኑ ሲሉ ደቀ መዛሙርቱን አሳስበዋል። መረጃው የሐመረ ተዋሕዶ ሚዲያ ነው። በቤተክርስቲያን ላይ የተጋረጡ ችግሮች ቤተክርስቲያንን አሸንፈው ሊወጡ እንደማይችሉ ብፁዕ አቡነ ሄኖክ ተናገሩ። ቅዱሳን ሐዋርያት መንፈስ ቅዱስን በተቀበሉ ማግስት ወደ ሐዋርያዊ አገልግሎት ከመሰማራታቸው አስቀድሞ በጾምና በጸሎት ተወስነው መቆየታቸውን ተከትሎ የሚጾመው ጾመ ሐዋርያትን አስመልክቶ ብፁዕ አቡነ ሄኖክ የደቡብ አፍሪካና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ መልእክት አስተላልፈዋል። ያለንበት ወቅት ከምንም በላይ የእውነተኛ እረኝነት ሐዋርያዊ ሕይወት የሚያሻበት ቤተክርስቲያንንም እንደ ቅዱሳን ሐዋርያት የመምራት ጥበብ በእጅጉ የሚያስፈልግበት ጊዜ መሆኑን አንስተዋል። በመንፈሳዊ አገልግሎታችን ደስተኞች ሆነን የክርስቶስን ቤተክርስቲያን ለማገልገል እውነተኛ ክርስቲያንነትንና የክርስትናን ሕግጋት በሕይወት መኖር አስፈላጊ መሆኑንም ጠቁመዋል። በልዩ ልዩ መንገዶች ቤተክርስቲያናችን ላይ የተጋረጡ የሚመስሉን ችግሮች ቤተክርስቲያንን አሸንፈው ሊወጡ የማይቻላቸው መሆኑን መረዳት ይገባል ብለዋል ብፁዕነታቸው። በመጨረሻም በዚህ የጾም ወቅት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን በማሰብ በምንሰማራበት ሁሉ አገልግሎታችን ያማረና ለእግዚአብሔር የተመቸ እንዲሆን አብዝተን ልንማጸን ይገባል ሲሉ መልእክት ማስተላለፋቸውን ተዋሕዶ ሚዲያ ማዕከል ዘግቧል። በሲዳማ ሀገረ ስብከት ታቦር ጉባኤ ቤት 29 ደቀ መዛሙርት ብፁዓን ሊቃነ ጳጳሳት በተገኙበት ተመረቁ። በታቦር ጉባኤ ቤት ለ5 ዓመታት በመጻሕፍተ ብሉያት ሐዲሳት በመጻሕፍተ ሊቃውንትና አቡሻህር ሲያስተምራቸው የቆዩ 29 ደቀ መዛሙርት ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከትና የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ ሊቀ ጳጳስ፣ ብፁዕ አቡነ አብርሃም በካናዳ የኤድመንተን ሀገረ ስብከት ሊቀ ጳጳስና ልዩ ልዩ አገልጋዮች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ተመርቀዋል። በዕለቱ ሊቀ ሊቃውንት ብርሃነ ወልድ ሁነኛው በ2013 ዓ.ም ጉባኤ ዘርግተው ሲማሩ የነበሩ ደቀ መዛሙርት ለምረቃ መብቃታቸውን ገልጸዋል። አክለውም ለሲዳማ ሀገረ ስብከት ለብፁዕ አቡነ ዮሴፍና ለመጋቤ ጥበባት ቀሲስ ሞላልኝ መርጊያ ላደረጉላቸው ከፍተኛ አስተዋጽኦ ልባዊ ምስጋናቸውንም አቅርበዋል። በመርሃ ግብሩ ላይ የሲዳማ የሀገር ሽማግሌዎችን ወክለው የተገኙ አረጋውያን አባቶች ተመራቂ ደቀ
ደቀ መዛሙርት በተማሩት መሰረት በገጠሪቱ አጥቢያ ላይ የወንጌል አገልግሎትን ተደራሽነት እንዲያደርጉና እንዲጎበኙ አሳስበው ተመራቂዎችን የተራራ መብራት ያድርጋችሁ በማለት በባህሉ መሰረት መመረቃቸው ተነግሯል። በስተመጨረሻም ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ አክለውም ጉባኤ ቤቱ ከዚህ በላይ እንዲያደርግ በርካታ የቤተ ክርስቲያንን ተተኪ አገልጋዮች ማፍራት እንዲቻል ሁሉም የበኩሉን አስተዋጽኦ እንዲያደርግ አሳስበዋል። እንጅባራ ዩኒቨርሲቲ ለ1500 ያብነት ተማሪዎች አገልግሎት የሚሰጡ የመጸዳጃ ክፍሎችና መታጠቢያ ቤቶችን በመስራት ለጉባኤ ቤቱ አስረከበ። እንጅባራ ዩኒቨርሲቲ ለቅዱስ አማኑኤል ቤተክርስቲያን የአብነት ተማሪዎች 14 ክፍል የመጸዳጃ ቤት፣ 2 የመታጠቢያ ቤቶች በ15 ሚሊዮን ብር ወጪ ሰርቶ ለጉባኤ ቤቱ ማስረከቡ ተነግሯል። በትላንትናው ዕለት በተካሄደው የምረቃ መርሃ ግብር ላይ ንግግር ያደረጉት የዩኒቨርሲቲው ፕሬዝዳንት ዶክተር ጋረዳቸው ወርቁ የአብነት ትምህርት ቤት ብዙ ጠቢባን የሚፈልቁበትና ለሀገር እድገት ወሳኝ የሆኑ ዕውቀቶች የሚቀሰሙበት በመሆኑ ሁሉም ትኩረት ሊሰጠው እንደሚገባ መልእክታቸውን አስተላልፈዋል። የእንጅባራ ቅዱስ አማኑኤል ቤተክርስቲያን አስተዳዳሪ አባ ገብረ ማርያም ዳኘው በአብነት ትምህርት ቤቱ ከ1500 በላይ ተማሪዎች መኖራቸውን በመጥቀስ የአካባቢው ጤና አጠባበቅ ላይ ከፍተኛ ተግዳሮት እንደነበረ አስታውሰው መጸዳጃ ቤቱ በመሰራቱ የአካባቢ ብክለት እንደሚያስቀርና በተሰራላቸው ፕሮጀክት መደሰታቸውን ገልጸዋል። የእንጅባራ ዩኒቨርሲቲን ዋቢ አድርጎ የዘገበው የአዲስ አበባ ሀገረ ስብከት ሚዲያ ነው። በማህበረ ቅዱሳን ደብረ ታቦር ማዕከል ለግቢ ጉባኤያት እጩ ምሩቃን ተማሪዎች የቢዝነስ ፕላን ወይም ፕሮጀክት አዘገጃጀት ስልጠና ተሰጠ። የማዕከሉ ሙያና ማህበራዊ አገልግሎት ዋና ክፍል ባዘጋጀው በዚህ መርሃ ግብር 82 የጉና ታቦር ጤና ሳይንስና ቢዝነስ ኮሌጅ እጩ ምሩቃን ተማሪዎች ተሳትፈዋል። ስልጠናው በደብረ ታቦር ማዕከል የትብብርና ህዝብ ግንኙነት ክፍል ኃላፊ በሆኑት አቶ ደግሰው ምስጋናው ሰኔ 1 ቀን 2017 ዓ.ም ተሰጥቷል። የስልጠናው ዋና ዓላማ በማህበረ ቅዱሳን ተቋማዊ ለውጥ መነሻነት በተዘጋጀው 5ኛ ዙር ስልታዊ እቅድ መሰረት ለግቢ ጉባኤያት ተመራቂዎች የሥራና ክህሎት ማበልጸጊያ ስልጠናዎችን በመስጠት ተወዳዳሪ እንዲሆኑ መደገፍ እንደሆነም ተገልጿል። እጩ የግቢ ጉባኤያት ተማሪዎች ስለ ቢዝነስ ፕላን አዘገጃጀት መሰረታዊ መነሻ ሐሳቦችን እንዲጨብጡ በማድረግ የተለያዩ ስፖንሰር አድራጊ ተቋማት በሚያወጧቸው የቢዝነስ ውድድሮች ተሳታፊ ሆነው ውጤታማ ይሆኑ ዘንድ እድል ይፈጥርላቸዋል ነው የተባለው። በተያያዘ ዜና በማህበረ ቅዱሳን የደብረ ታቦር ማዕከል 10ኛ ዙር የበገና ሰልጣኞችን አስመርቋል። የማዕከሉ መዝሙርና ኪነ ጥበባት አገልግሎት ዋና ክፍል ለ6 ወራት ያስተማራቸውን 50 የበገና ደርዳሪዎች ሰኔ 1 ቀን 2017 ዓ.ም በመንበረ ብርሃን እናቲቱ ማርያም ቤተክርስቲያን አስመርቋል። መረጃው የደብረ ታቦር ማዕከል ሚዲያ ዋና ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካሁኖቹ ነበሩ።